ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሉሱ ለሰኔ በዛቲ ዕለት ተዝካረ ዕረፍቱ ለሰሎሞን ንጉሥ ወልደ ዳዊት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ ሰሎሞን የሰሎሞን የዕረፍቱ መታሰቢያ ነው። የዚህ የሰሎሞን የእናቱ ቤርሳቤ ነው። ዳዊትም ሕግ ተላልፎ ከእርሷ ጋር ስለመበደሉ ባሏንም ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪር ልቅሶን አለቀ። ጌታም ንጹሕ ስለሆነ ንስሐው ይቅር አለው። ከዚህም በኋላ በእግዚአብሔር ፈቃድ እርሷን አገባትና ሰሎሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሰሎሞን እንዲነግስና በዙፋኑ ላይ እንዲቀመጥ ቃል ገባላት። እንዲህም ሆነ። ሰሎሞን 12 ዓመት በሆነው ጊዜ አዶንያስ እነግሳለሁ ብሎ ተነሳ። ምክሩም ሁሉ ከሶርያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እነርሱም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በኤልቲ ዘዘኤልቲ ላይ ፍየሎችን፣ በጎችና ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችን ሁሉና የንጉሡን ልጅ ወንድሞቹን ሁሉ ጠራ። ከዚህም በኋላ አዶንያስ ይህን እንዳደረገ ለቤርሳቤ በነገሯት ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሡ ሰገደች። ንጉሥ ዳዊትም ምን ሆንሽ አላት። ጌታዬ ንጉሥ ወይ ልጅ ሰሎሞን ከኔ በኋላ ይነግሳል፣ በዙፋኔ ላይ ይቀመጣል ብለህ ለእኔ ለባሪያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ ግን አዶንያስ ነገሰ። ጌታዬ ንጉሥ ወይ አንተ ግን አላወክም አለችው። ከንጉሡም ጋር ገና ስትነጋገር ነቢዩ ናታን መጣ። ለንጉሡም ናታን መጣ ብለው ነገሩት። ወደ ንጉሡም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከኔ ቀጥሎ አዶንያስ ይንገስ፣ በዙፋኔም ላይ ይቀመጥ ያልክ አንተ ነህን? ዛሬ ወርዶ በጎችና ብዙ ፍየሎችን አርዶ የሰራዊቱ አለቆችና የንጉሥ አሽከሮችን ሁሉ ካህኑ አብያታርን ጠርቷልና በፊቱም ይበላሉ ይጠጣሉ። አዶንያስ 1000 ዓመት ያንግስህ ይሉታል አለው። ዳዊትም መልሶ ቤርሳቤህን ጥሯት አለና ጠሯት። ገብታም በንጉሥ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁን በዚች ቀን እንደዚሁ እንዳደርግ ሰውነቴን ከመከራዬ ሁሉ ያዳናት የእስራኤል አምላክ እግዚአብሔር ሕያው ነው ብሎም አለ። ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ወድቃ ለንጉሡ ሰገደች። ጌታዬ ንጉሥ ወይ ለዘላለም ኑር አለችው። ንጉሥ ዳዊትም የዮዳሄ ልጅ ብንያስንና ካህኑ ሳዶቅን ነቢዩ ናታንንም ግራዝማችሁንና ቀኝ አዝማችሁን ጥሩልኝ አለ። ንጉሡም ከእናንተ ጋር የጌታችሁ አሽከሮችን ይዛችሁ ልጄ ሰሎሞንን በበቅሎ ላይ ያስቀምጣችሁ ወደ ግዮን አውርዱት። በዚያም ነቢዩ ናታንና ካህኑ ሳዶቅ ቀብታችሁ በእስራኤል ላይ አንግሱት አላቸው። ቀንደ መለኮት ንፉ፣ ሰሎሞን 1000 ዓመት ያንግስህ በሉት። ተከትላችሁትም ውጡ፣ ገብቶም በዙፋኔ ላይ ይቀመጥ። እርሱም ስለ እኔ ፈንታ ይንገስ። በሁለቱ ነገድና በ10 ነገድ ይነግስ ዘንድ ያዝዣለሁ። ካህኑ ሳዶቅም ከድንኳኑ ቀርነ ቅቡን ወስዶ ሰሎሞንን ቀባው። ቀንደ መለከትንም ነፉ። ሕዝቡም ሁሉ ሰሎሞን 1000 ዓመት ያንግስህ አሉ። ሕዝቡም ሁሉ ተከትለውት ወጡ። ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸውም የተነሳ ምድሪቱ ተናወጸች። ሰሎሞንም በመንግስት ዙፋን ተቀመጠ። የንጉሥም አሽከሮች ጌታቸው ንጉሡ ዳዊትን ሊያመሰግኑ ገቡ። እግዚአብሔር የሰሎሞንን ስም ከስምህ ይልቅ መልካም ያድርገው፣ ዙፋንህም ከዙፋንህ ይልቅ የበለጠ ያድርገው አሉት። ንጉሡም በአልጋው ሆኖ ሰገደ። እንዲህም አለ። ዓይኖች ሲያዩ በዙፋኔ ላይ የሚቀመጥ ልጅን ለእኔ ለባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሰሎሞንን እንዲህ ሲል አዘዘው። እኔ ሰው ሁሉ በሚሄድበት በሞት ጎዳና እሄዳለሁ። አንተ ግን ጽና፣ ብልህ ሰውን በሕጉ ጸንተ ትኖር ዘንድ የፈጣሪ እግዚአብሔርን ትእዛዝ ጠብቅ። እኔ
እንዳዘዝኩ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዙንና ሕጉን ፍርዱንም ጠብቅ። ልጆች ሕጌን ቢጠብቁ በፊቴም በፍጹም ልቡናቸው በፍጹም ሰውነታቸው በእውነት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋብህም ብሎ እግዚአብሔር ለእኔ ነገረኝ። ቃሉን ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛም በኢዮአብና በሳሚ ወልደ ጌራ ላይ በቀል እንዲያደርግ አዘዘው። እነርሱ እጅግ የከፉና ብዙ ክፋት የሰሩ ነበሩና። ከዳዊት ዕረፍትም በኋላ ሰሎሞን በዚያ መሥዋዕትን ይሰዋ ዘንድ ተነስቶ ወደ ገባኦን ሄደ። ገባኦን ፈጽማ ትሰፋ ነበርና ሰሎሞንም በገባኦን በዚያው መሠዊያ ውስጥ መሥዋዕትን ሰዋ። እግዚአብሔርም ለሰሎሞን በሌሊት በሕልም ተገለጠለት። ለአንተ ሰጥ ዘንድ ልብህ ያሰበውን ልመናን ለምን አለው። ሰሎሞንም በቅንነትና በእውነት በንጹሕ ልቡናን ካንተ ጋር በፊት ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። በዚችም ቀን ልጁን በዙፋኑ ላይ ታስቀምጠው ዘንድ ይህን ታላቁን ቸርነት አጽንተህለታል አለው። አሁንም አቤቱ አንተ ፈጣሪ ስለ አባቴ ስለ ዳዊት ፈንታኔን ባሪያህን አነገስከኝ። እኔም መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያህ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገን መካከል አለው። ለዚህ ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖች በእውነት ፍርድን ይፈርድ ዘንድ ከክፉ ነገርም ለይቶ በጎውን ነገር ያውቅ ዘንድ ለባሪያ እውቀትን ስጠው። ሰሎሞን ይህንን ነገር ለምኖታልና ይህ ነገር እግዚአብሔርን በፊቱ ደስ አሰኘው። እግዚአብሔርም ይህንን ነገር ከኔ ለምንሃልና ለአንተም ብዙ ዘመንንና ባለጸግነትን አልለመንክምና ጠላቶችንም አጥፋልኝ ብለህ አልለመንክምና ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና እነሆ እንዳልክ አደርግልሃለሁ። እነሆ ካንተ አስቀድሞ እንዳልነበረ ካንተም በኋላ እንዳንተ ያለ እንዳይነሳ አድርጌ ብልህና አስተዋይ ልቡናን ሰጠሁ። ሰው በመንግስቱ እንዳንተ እንዳልሆነ አድርጌ ያለመንከኝን ባለጸግነትና ክብርንም በዘመን ሁሉ እሰጥሃለሁ አለው። ሰሎሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም ሄደ። በጽዮንም በእግዚአብሔር ታቦት ሕግ አንጻር ባለ በመሠዊያው ፊት ቆመ። የሰላም መስዋዕትን አቀረበ ለሰዎችና ለእሱም ታላቅ ግብዣ አደረገ። በዚያም ጊዜ 2 አመንዝራ ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንዲቱም ሴት ጌታዬ ስማኝ፣ እኔና ይህች ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ በወለድኩ በ3ኛው ቀን ይህች ሴት ወለደች። በአንድነትም እንኖራለን። በዚያም ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተጭናዋለችና የዚያች ሴት ልጅ በሌሊት ሞተ። በሌሊት እኩሌታም ተነስታ ተኝቼ ሳለሁ ልጄን ከአጠገቤ ወስዳ በብብቷ አስተኛችው። የሞተውንም ልጇንም በአጠገቤ አስተኛችው። ልጄን አጠባ ዘንድ በጠዋት በነቃው ጊዜም ያንን የሞተ ልጅ አገኘሁ። በነጋም ጊዜ አየሁት፣ እነሆ የወለድኩት ልጅ አይደለም አለች። ያቺ ሁለተኛዋም ሴት አይደለም፣ ይህ ደህነኛው የኔ ልጅ ነው እንጂ ያንቺ ልጅ አይደለም፣ ያንቺም የሞተው ነው አለች። በንጉሡም ፊት እንዲህ ተባባሉ። ንጉሡም ሰይፍን አምጡ፣ ደህነኛውንም ልጅ ከሁለት ቆርጣችሁ እኩሌታውን ለዚች እኩሌታውን ለዚያች ስጡ አለ። ስለ ልጇ ማኅፀኗ ታውኳልና ልጇ ደህና የሆነ ያቺ ሴት መልሳ ንጉሡን ጌታዬ አይደለም መግደልስ አትግደሉት፣ ደህነኛውን ልጅ ለእሷ ስጧት አለችው። ያቺ ሴት ግን አካፍሉኝ እንጂ ለእኔም ለእሷም አይሁን አለች። ንጉሡም መግደልስ አትግደሉት፣ እሱን ለእሷ ስጧት ላለችው ለዚች ሴት ደህነኛውን ሕፃን ስጧት፣ እርሷ እናቱ ናትና አለ። እስራኤልም ሁሉ ንጉሡ የፈረደውን ይህን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበቡ በእሱ ላይ እንዳለ አይተዋልና በንጉሡ ፊት ፈሩ። ከዚህም በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሰሎሞን በእስራኤል ላይ በነገሰ በ4ኛው ዓመት በ2ኛው ወር የእግዚአብሔርን ቤተ መቅደስ ሊያንጽ ጀመረ። በ11ኛውም ዘመነ መንግስቱ ወሩ ባዕድ በሚባል በ8ኛው ወር ቤቱንና ስርዓቱን ሁሉ ፈጸመ። በ7 ዓመትም ውስጥ ሠራው። የራሱንም ቤት በ13 ዓመት ሰርቶ ጨረሰ። ከዚህ በኋላ ሰሎሞን የእግዚአብሔርን ቤትና የራሱን ቤት በ20 ዘመን ሰርቶ በጨረሰ ጊዜ የእግዚአብሔርን ታቦተ ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ የእስራኤል ሽማግሌዎችና የነገድ አለቆች አባቶቻቸውን ቤት አለቆች ሁሉ
በኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ሁሉ ወደ ንጉሡ ወደ ሰሎሞን በሰባተኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና የምስክሩን ድንኳን በምስክሩ ድንኳን ውስጥ ያለ ንዋየ ቅድሳቱንም ሁሉ ተሸከሙ። ንጉሡና እስራኤል ሁሉ በቦታዋ ፊት ስፍር ቁጥር የሌላቸው በጎችና ላሞችን ይሰዉ ነበር። ካህናቱም ታቦቷን በኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታዋ ገቧት። ኪሩቤል በታቦቷም ቦታ ላይ ክንፋቸውን ጋርደዋልና፣ ኪሩቤልም በስተላይኛው በኩል በቅድስተ ቅዱሳን ላይ ታቦቷን ጋርደዋት ነበር። ከቅድስተ ቅዱሳንም ጋር የተያያዙ ነበሩ። ቅዱሳን በኪሩቤል ከፍ ብለው ከቅድስተ ቅዱሳኑ አንጻር ላይ ሆነው ያያሉ፣ በውጭ ግን አይታይም ነበር። ከግብፅ አገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ከገባላቸው ሙሴም በዚያ በኮሬብ ከአኖራቸው ከሁለቱ ጽላቶች በቀር በታቦቱ ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱ ከቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን መላው። የእግዚአብሔር ብርሃን በማደሪያው ቤተ መቅደስ መልቷልና፣ ከብርሃኑ መገለጥ የተነሳ ካህናቱ ስራቸውን መስራትና ከፊቱ መቆም ተሳናቸው። ያን ጊዜ ሰሎሞን እግዚአብሔርን በደመና ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበት ማደሪያ ቤተ መቅደስን በእውነት ሠራሁልህ አለ። ንጉሡም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቃቸው። ወደ እግዚአብሔርም ረዥም ጸሎትን ጸለየ። ሰሎሞንም ይህንን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹም ከዘረጋበት ከመሠዊያው ፊት ተነሳ። ቆሞም የእስራኤልን ማኅበር እንደተናገረው ሁሉ ለወገኖቹ ለእስራኤል ረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላ ንጉሡና የእስራኤል ልጆች ሁሉ በእግዚአብሔር ፊት መሥዋዕትን ሰዉ። ንጉሡ ሰሎሞንም ለእግዚአብሔር ስለ ሰላም መሥዋዕት የሰዋቸው 22,000 ላሞችና 120,000 በጎች ናቸው። ንጉሡ ሰሎሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞ በገባዖን እንደታየው ዳግመኛ እግዚአብሔር ለሰሎሞን ታየው። በፊቴ የለመንከኝ ልመናህን ጸሎትህን ሰማሁ፣ እንደ ልመናህም ሁሉ አደረግሁልህ። ስሜ በዚያ ለዘላለሙ ጸንቶ ይኖር ዘንድ የሠራኸውንም ቤተ መቅደስ አከበርኩት። ልቡናዬም ዓይኖቼም በዘመኑ ሁሉ በዚያ ጸንተው ይኖራሉ አለው። ሰሎሞንም 40 ዘመን ነገሰ። ከመንገሱም በፊት 12 ዓመት ኖረ። 30 መላ ዕድሜውም 52 ዓመት ነበር። በሰላም አረፈ። ይህም ጥበብ የተሰጠው ንጉሥ ሰሎሞን ጥቅም ያላቸው ብዙዎች መጻሕፍትን ደርሷል። እሊህም ትንቢትና ትምህርት ያለባቸው ምሳሌዎችና መኃልዮች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። ሰላም ለሰሎሞን እክለ አእምሮ ሲሳዩ ንዋየ ጥበቡ ንዋዩ ዝንቱ ንጉሥ ከመከመ ይበል በማህሊዩ በወርሃ ክርስቶስ ጸው ጻኡ ከመትርአዩ አበ ሀበ አወያን ጸገዩ ወሮማን ፈረዩ። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። ይህም ቅዱስ መነኮስ በላይኛው ግብፅ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙድ ነበር። ዲዮቅልጥያኖስም ብዙዎች ሰማዕታትን ሊያሰቃይና ደማቸውን ሊያፈስ በጀመረ ጊዜ በአንዲት ቀን 80 ሰማዕታትን አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባ ኖብን አስታወሱት። የእንዴናው ገዥ ወደ ሆነው ወደ አርያኖስ አቀረቡት። እርሱም ለአማልክት ዕጠን ሰዋ፣ ይህንንም የመንኩስና ልብስ ከላይ አውጥተህ ጣል አለው። አባ ኖብም ይህ ሥራ ከቶ ከኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪ ኢየሱስ ክርስቶስንም አልተውም፣ የረከሱ ጣዖታትን አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባ ኖብ ክብር ይግባውና በጌታችን በኢየሱስ ክርስቶስ ኃይል ታግሶ ተቀበለ። ከዚህም በኋላ ወደ 5 አህጉር ሰደደው። በዚያም በጉድጓድ ውስጥ ጣሉት። በውስጡም ጌታችን ከሃዲው ዲዮቅልጥያኖስን አጥፍቶ ደግ ንጉሥ ቆስጠንጢኖስን እስከ ሾመው ድረስ 7 ዓመት ኖረ። ቆስጠንጢኖስን በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈትተው ወደ እንዲያቀርቧቸው ከእርሳቸውም እንዲባረክ ወደ አገሮች ሁሉ ደብዳቤዎችን ላከ። ለመልእክተኞችም እንዲህ አላቸው፣ ሁሉንም ወደ እኔ ማድረስ ካልተቻላችሁ እጆቻቸውን በራሴ ላይ ጭነው ይባርኩኝ ዘንድ ክብር ያላቸውን ታላላቆችንና መምህራኑን አምጧቸው። ከእነርሱም ውስጥ የታወቁ
የታወቁ አህናህ ከተባለ አገር አባ ዘካርያስ፣ ከፍዩም መክሲሞስ፣ ከሀገረ ድሂን አጋቢዎስ፣ ከሀገረ በላኦስ አባ ኖብ ናቸው። የንጉሡ መልእክተኞቹም በየአገሮች ሁሉ እየዞሩ የታሰሩ ቅዱሳንን ከእስር ያስወጧቸው ነበር። እነርሱም ደስ ይላቸው ነበር፣ የተመሰገነ እግዚአብሔርንም ያመሰግኑት ነበር፣ ይዘምሩለትም ነበር። የንጉሥ መልእክተኛም አባ ኖብን ከ5 ሀገሮች ፈልጎ የአገሩ አንጻር ወደ ሆነች ወደ ሀገረ በስላ ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበር። የንጉሡ መልእክተኛም አገኘውና ከእርሱ ጋር ወሰደው። ወደ እንዴናውም እስከደረሱ በመርከብ ተሳፈሩ። ክርስቲያኖችም ተሰበሰቡ። ከውስጣቸውም 4 ኤጲስቆጶሳት ነበሩ። አባ ኖብንም ያለ ውዴታው ቅስና ሾሙትና የቁርባንን ቅዳሴን ተቀደሰ። በቅዳሴውን ፍጻሜ ቅድስተ ቅዱሳን ብሎ ቅድሳት ለቅዱሳን ብሎ ጮኸ። ይህም ማለት ንጽሕና ቅዱስ የሆነ ከስጋው ከደሙ ይቀበል ማለት ነው። በዚያን ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስን በመሰዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ስጋውንና ደሙን ካቀበላቸው በኋላ ወደ ንጉሡ ለመሄድ የተዘጋጁ ቁጥራቸውም 72 ነፍስ 37 ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላው ተቀመጡ። ባለፉም ጊዜ ደናግል ገዳማት ካሉበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸውም 700 ነበር። ከእነርሱ ጋራም እስከሚሰበሰቡ በቅዱሳን ፊት ይዘምሩ ነበር። ወደ ንጉሡ ከተማዋ በደረሱ ጊዜ ወደ ንጉሡ ከመግባታቸው በፊት በውሃ ያጥሯቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲህም ለሁሉ አደረጉ። ቅዱስ አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሡም በገቡ ጊዜ ከእነርሱ ቡራኬ ተቀበለ። ቁስላቸውንም ሳመ፣ እጅግም አከበራቸው። ብዙ ገንዘብንም ሰጣቸው። እነርሱ ግን ለቤተ ክርስቲያን ከሚሆን ንዋየ ቅድሳት በቀር ምንምን አልተቀበሉም። ከዚህም በኋላ ሰላምታ ሰጥቶ ወደ የሀገራቸው በሰላም አሰናበታቸው። አባ ኖብም ወደ ቦታው ተመልሶ አረፈና ወደ ወደደው እግዚአብሔር ክርስቶስ ሄደ። እግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኖብ ታማን የዘተብለ መትሎ ሰማይታ 80 ዘዲዮቅልጥያኖስ ቀተለ ወቆስጠንጢኖስ ጻድቅ በከማዘዘ ቃል አስተብጽእወ አብጻሂሁ ላለው ህውለ ሶበይ ፈቀደ ይጽብወ ቁስለ። በዚችም ዕለት የሰማዕታት መርቆሬዎስ፣ ቶማስና ፊልጶስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ዛቅረብኩ ማይሌተ አዘኪሬ ይላፈምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ጉፈ ምላ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፈው በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ጊዮርጊስ ዘአስተርአየ ኃይሎ ጸሎቶ በረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ኃይሉን በተአምራቱ የገለጸ የቅዱስ ጊዮርጊስ ጸሎቱ አማላጅነቱ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑርና ያደረገው ተአምር ይህ ነው። እነሆ እኛ በቅርብ የምንገናኝ በሩቁም ያሉ ሁሉ የቅዱስ ጊዮርጊስን ረድኤቱን አወቅን ተረዳን። በየጊዜው ያደረገውን ተአምር ለመናገር የማይቻለው እንደ ባህር አሸዋ ተቆጥሮ የማይዘለቅለትን ተአምራቱን ለማወቅ የሚፈልጉ ሁሉ ተነግሮ የማይፈጸም መሆኑን ይወቁ ይረዱ። አሁንም የቅዱስ ጊዮርጊስን ተአምራቱን ተናግሬ ፈጽማለሁ የሚል እርሱ ማን ነው? በዚያን ዘመን አረጋውያን ቢላቆንያ በምትባል ላይ ጦርነት አወጁ። በዚያችም ሀገር ላይ የተባረከች ሚስት ያለችው ቢፋሞን የተባለ አንድ ደግ ሰው ነበረ። እርሱም መልካም ስራ በመስራት የታወቁ ነበሩ። ልጅ ባለመውለዳቸው እያዘኑ ይኖራሉ። በኃያሉ በቅዱስ ጊዮርጊስ ስም ቤተ ክርስቲያን አሳንጸው በየዓመቱ በዓሉን እያከበሩ ካህናትና ችግረኞችን ነዳያንን ሁሉ እየሰበሰቡ በሚቻላቸው ሁሉ ለታረዙት ያለብሳሉ፣ ለተጠሙትም ያጠጣሉ፣ ለተራቡትም ያበላሉ። እግዚአብሔርም በቅዱስ ጊዮርጊስ አማላጅነት ልጅ ሰጣቸው ዘንድ ይለምኑት ነበርና ልጅ ወልደው ስሙን ጊዮርጊስ ብለው ሰየሙት። ብፁዕና ቅዱስ የሚሆን ኃያሉ ቅዱስ ጊዮርጊስ እጅግ ይወዱት ነበርና በበዓሉም በደረሰ ጊዜ ለነዳያን ታላቅ ደስታ ያደርጋሉ። ልጃቸውንም ጊዮርጊስ ወገቡን ታጥቆ ነዳያንን ያገለግላቸው ነበር። ባደገም ጊዜ ክርስቲያኖች ለነዚህ ሀገር ዲቁና ሾሙት። መልኩ ያማረ ለቤተ ክርስቲያን አገልግሎት ጽሙድ ሆነ። አስቀድሞ እንደተናገረው
አረማውያን ጦርነት ባነሱ ጊዜ የዚች ሀገር ንጉሥ እግዚአብሔርንና ፈረሰኛ ጦር ለማዘጋጀት ፈልጎ በየወሩ ሁሉ አዋጅ ሲናገር ወደ ቢፋሞን መልእክተኛ ላከ። እርሱ አርበኛ የጦር ትምህርት የተማረ ነውና። ዳሩ ግን ሰውነቱ አርጅቶ ነበርና ልጁ ጊዮርጊስም በእርሱ ፈንታ ይልከው ዘንድ አስገደዱት። የቤተ ክርስቲያን አባላትም ጊዮርጊስን ይልኩት ዘንድ በወደዱ ጊዜ ለቅዱስ ጊዮርጊስ አደራ ሰጥቶ ለነዳያን ምሳ ጋብዞ እንደ ቀድሞ ሰጣቸውና ወደ ጦር አዛዡ ይዘውት ሄዱ። ቢርፋም ከሚባል ቦታ በደረሱ ጊዜ የሁለቱ ወገን ጦር ሰራዊት ተገናኙ። ጦርነቱም ተጋጋለ። አቧራው ጨሰ፣ ደም እንደ ውሃ ፈሰሰ። አስቀድሞ ለቢፋሞን ታምራትን አደረገ። ዳግመኛም ለአምሃ ጊዮርጊስ ለልጁ ለወልደ ጊዮርጊስም ኃይሉን ገለጠ። በጠና ታሞ ለሞት ደርሶ ነበርና ዳግመኛም የጊዮርጊስን ታምራት አየ፣ ተመለከተ። በዚህም ጊዜ ሰማዕቱ ቅዱስ ጊዮርጊስ ረዳቸው። የሰማዕቱ የቅዱስ ጊዮርጊስ አማላጅነት ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት ያድልልን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የገናናውን ሰማዕት የቅዱስ ጊዮርጊስን ወርሃዊ መታሰቢያ ቀን እንድናስብ እንድናከብር የረዳን የፈቀደልን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ አንድን ባለጸጋ ምሳሌ አድርጎ የሰጠው ትምህርት ነው። እንዲህ ይላል ሲጀምር፣ ወመሰለ ሎሙ ምሳሌ መሰለላቸው ይላል። የክርስቶስ ትምህርቶች ምሳሌ ይበዛባቸዋል። በምሳሌ ያስተማረበት ጊዜ አለ፣ ያለ ምሳሌም ያስተማረበት ጊዜ አለ። አሁን በምሳሌ ካስተማረው ትምህርት መካከል አንዱ የክፍለ ምዕራፍ ነው። አሃዱ ብሲ ባይል ዘሰምረ ሎቱ ተግባሩ ወደ ለው ብሔር ይላል። ሀገር የተቀበለው እርሻው ፍሬያማ የሆነችለት አንድ ባለጸጋ ነበረ ይላል። ቢነግድ ንግዱ የሚሰምርለት፣ ቢያርስ እርሻው ፍሬያማ የሚሆንለት፣ ቢናገር ነገሩ የሚከናወንለት አንድ ባለጸጋ ነበረ። ወሃለ በልቡ ወይቤ ምን ተገብር ዛልቤ ሀበ ዘግብ ክሌ ወበረከቴ። ከዕለታት አንድ ቀን ሌሊት ቁጭ ብሎ እንዲህ ብሎ በልቡ አሰበ። ፍሬን የማጠራቅምበት የምከትበት ጎተራ የለኝምና ምን ላድርግ ብሎ አሰበ። ወይቤ ከመዝ ገብር ነስት ዘትካት መዛግብቴ ዮሐንስ ካላ ዘያቢ። ትንሹን ጎተራ ላፍርሰውና ሌላ ትልቅ ጎተራ ልስራና ያምናውንና የዘንድሮውን ምርት ባንድ ላይ አጠራቅሜ ወብላ ለነፍሴ ኦ ነፍሴ ብዙ በረከት ዘዘገብኩ ለኪ ዘያክለኪ ለብዙ ዓመታት። ነፍሴ ሆይ ለብዙ ዓመታት የሚሆን በረከት አለሽ፣ ረፊ ብይ ጠጪ ደስ ይበልሽ እላታለሁ ብሎ አሰበ ይላል። በምሳሌ የተሰጠ ትምህርት ነው ኦርቶዶክሳውያን። እና ያሰበውን ሳያከናውን እቅዱ ሳይሳካ ዛሬንም ሳይኖር ከነገም ሳይደርስ ምርቱንም ሳያከማች እንቅልፉንም ሳይጨርስ አንተ ሰነፍ በዚች ሌሊት ነፍስህን ካንተ ሊወስዷት ይፈልጋሉ ተባለ። ወገኖቼ ያሰብነውን ሳናሳካ የተመኘውን በጎ ሥራ ሳንሰራ ንስሐ ሳንገባ በድንገት ከመጠራት መድኃኔዓለም ሁላችንን የሚሰውረን። ያሳዝናል። ይህ ሰውዬ በሐሳቡ ለብዙ ዓመታት እንደሚኖር ተስፋ አደረገ። ነገር ግን ምርቱን ሳያከማች የዘራውን ሳይሰበስብ የሰበሰበውን ሳይበላ ሞተ። እግዚአብሔርን ረስቷልና ነው የሚለው የወንጌሉ ሐሳብ። ከዚህ ምን እንማራለን? ከባለጸጋው ምን ቁም ነገር እንውሰድ? ይህን ባለጸጋ ሰነፍ ያሰኘው ምንድን ነው? በወንጌሉ ውስጥ ያሉ ጭብጥ ሐሳቦችን ላሳያችሁ።
5 ነገር በትንሹ ላሳያችሁ ወገኖቼ። በዚህ ክፍለ ምዕራፍ ያለውን ጽንሰ ሐሳብ ተረድታችሁ መሄድ መቻል ስላለባችሁ ባለጸጋውን ሰነፍ ያሰኘው አንደኛ ራሱን ዘላለማዊ አድርጎ የተመለከተ ሰው ነው። ሞትን እንደማይቀምስ አድርጎ የተረዳ ሰው ነው። እንዴት ካላችሁኝ በሚናገረው ንግግር ማወቅ ይቻላል። ነፍሴ ሆይ ለብዙ ዘመን የሚሆን በረከት አለሽ፣ ረፊ ብይ ጠጪ ደስ ይበልሽ ነው የሚል። ለካስ ብዙ ዘመን እንደሚኖር ተስፋ አድርጓል። እንዴት አወቀ ነው ቁም ነገሩ። ለብዙ ዘመን እንደምንኖር አናውቅም፣ እንድናውቅም አልተፈቀደልን ወገኖቼ። ሶበሳ ይመረ ቢሲ ዕለተ ሞቱም ተጎዳደየ ለገቢረ ሰናይ። ሰው የሚሞትበትን ቀን ቢያውቅ ኑሮ መልካም ሥራ ከመስራት ወደ ኋላ ይላል። ነገ ለምሞተው እያለ ድንጉጥ ሆኖ ይኖራል ይላል። ስለዚህ የምንሞትበትን ቀን ማወቅ አንችልም። ይህ ሰው ግን ለብዙ ዘመን እንደሚኖር ተስፋ አደረገ። ሞቱን የረሳ ሰው ነው። ሞትን ከመርሳት በላይ ምን ስንፍና አለ? ኦርቶዶክሳውያን አብዱቱ ዘሄሊግ ካላ ዘንበለ መቃብሩ፣ መቃብር መውረዱንና መሞቱን የማያስብ ሰው ሰነፍ ነው ይላል። እሞታለሁ ብሎ ዕድር የሚገባው ብዙ ነው። እሞታለሁ ብሎ ንስሐ የሚገባው ስንቱ ነው? ስሞት እዚህ ቦታ ቅበሩኝ ብሎ የሚናዘዘው ብዙ ነው። ነፍሴ የት ትገባለች ብሎ የሚያስበው ግን ስንቱ ነው? ኦርቶዶክሳውያን ሞትን ከመርሳት በላይ ትልቅ ስንፍና የለም። ብዙዎቻችን ንስሐ ማንገባው የንስሐ ሕይወት ማይታይብን ሞታችን ስለምንረሳ ነው። ሌላ እንዳይመስላችሁ ኦርቶዶክሳውያን። ሞትን ያህል ዕዳ አስቀምጦ የምን መዘናጋት ነው? ኃጢአት እስከ ሠራን ድረስ ንስሐ ያስፈልገናል። ኃጢአት የለብኝም ብንል ራሳችን እናታልላለን። እውነትም በእኛ ውስጥ የለም አለ አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ። ሰው ሁኖ የማይበድል እንጨት ሁኖ የማይጨስ የለም። ክርስቲያኖች ልብሳችን መቼ እንደቆሸሸ ሳናውቀው ቆሽሾ እናገኘዋለን። ሕይወታችን መቼ እንደቆሸሸ ሳናውቀው በኃጢአት ረክሶ እናገኘዋለን። ውሃ ባይኖር ኑሮ ልብስ ገዝቶ መልበስ አይታሰብም። ንስሐ ባይኖር ኑሮ ሰብናችን ማሰብ ይከብደናል። ብዙዎቻችን ንስሐ የማንገባው ሞትን ስለምንረሳ ነው። እባካችሁ ሞታችን እናስብ። ከዚህ ባለጸጋ የምንወስደው ቁም ነገር ይሄ ነው። ሞቱን የረሳ ሰው ነበረ። ወገኖቼ እባካችሁ እንሞታለን። እንዲህ ተብሎ ተጽፏል በሁለተኛ ነገሥት ምዕራፍ 20 ቁጥር 1 ላይ በዛን ወራት ሕዝቅያስ እስከ ሞት ደርሶ ታመመ ይላል። ነቢዩ ኢሳይያስ ወደ እርሱ መጣና እንዲህ አለው፣ ትሞታለህ እንጂ በሕይወት አትኖርም፣ እናስተካክል አለ። ምን አለው? ትሞታለህ እንጂ በሕይወት አትኖርምና ምንን አስተካክል? ቤትህን አስተካክል። እንሞታለን። ኦርቶዶክሳውያን ብዙ አይነት ሞት አለ። አንደኛው የቁም ሞት ነው። በቁሙ የሞተ ሰው የለም። ይቺ ሀገር ስንት የቁም አስከሬን ተሸክማለች። ሰላም የሌለው፣ ፍቅር የሌለው፣ ከወንድሙ ጋር ተስማምቶ የማይኖር፣ ጥላቻን ያረገዘ፣ ለበቀል የሚሮጥ፣ ወንድሙን ለመግደል ቀን የሚጠብቅ የቁም አስከሬን የለም። በቁሙ የሞተ የሞቱትማ ወደ እግዚአብሔር ሂደዋል። ድንኳን የሚተከልላቸው የሚለቀስላቸው ስንት የቁም አስከሬኖች ዛሬ አሉ መሰላችሁ? አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ የሞተ የቁም አስከሬን ማለት ይህ ነው። ኦርቶዶክሳውያን ወደ መንፈሳዊ ስናመጣው ደግሞ በስመ ክርስትና ዕድሜው ያለቀበት አለ ተብሎ በሕይወት ያልተጓዘ፣ ሙቷል ተብሎ ያልተገነዘ፣ በቃሉ የሚያፌዝ፣ ኦርቶዶክሳዊ ሆኖ ማይጾም ማይጸልይ ማያስቀድስ፣ አስራት በኩራት ማያወጣ፣ ይሄ ነው የቁም ሞት አንደኛው። ሁለተኛው የሥጋ ሞት ነው። ይሄ የማይቀር ለሁላችንንም የተሰጠ እድል ነው። የማይቀር ጽዋ ፈንታ ነው። ሶስተኛው የነፍስ ሞት ነው። የነፍስ ሞት ምንድነው? ሲኦል መውረድ ነው። ወገኖቼ የነፍስ ሞት እንዳይገጥመን እባካችሁ የንስሐ ስንቅ ይኑረን።
የሥጋ ወደሙ ስንቅ ይኑረን። ሩቅ ሀገር የሚጓዝ ሰው ስንቅ ይይዛል፣ ቢርበው ሊበላ ቢጠማው ሊጠጣ። እኛ በሞት የሩቅ ሀገር ተጓዦች ነን። ሥጋውን እንብላ ደሙን እንጠጣ፣ ንስሐ እንግባ። ኦርቶዶክሳውያን ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል። ከመካከላችን አንዱ በሞት ሲወሰድ ደረት እንደቃለን ጥቁር እንለብሳለን፣ መኖር ያስጠላናል። ከ3 ቀን በኋላ የክስ ወረቀት እናዘጋጃለን። መሞታችን እንረሳለን፣ ዕቃ መደበቅ እንጀምራለን። ሞታችን ረስተን፣ ይህ ትልቅ ስህተት ነው ኦርቶዶክሳውያን። ስለዚህ ይህ ባለጸጋ አንደኛ ሰነፍ ያሰኘው ሞቱን የረሳ ሰው በመሆኑ ነው። ሁለተኛ ባለጸጋውን ሰነፍ ያስባለው አንተ ሰነፍ ነህ የተባለ በዚህች ሌሊት ነፍስህን ካንተ ሊወስዷት ይፈልጋሉ። ሁለተኛው ሰነፍ ያሰኘው ምንድነው ካላችሁ ኦርቶዶክሳውያን፣ እርካታው የተመሰረተው ባጠራቀመው ምድራዊ ሀብት ብቻ ነበረ። በሰበሰበው ምድራዊ ንብረት ብቻ ነበረ። በመብል በመጠጥ በጊዜያዊ ደስታ ላይ እርካታውን ያደረገ ሰው ነው። እባካችሁ በጊዜያዊ ደስታ በመብል በመጠጥ ደስታ አይገኝም። ጊዜያዊ መደበቂያ ነው እሱ። ጊዜያዊ ማታለያ ነው። ከተደበቅንበት ስፍራ ስንወጣ መልሰን ከችግሩ ጋር መፋጠጥ እንጀምራለን። አንዳንዶቹ የተደላደለ ሕይወት እየመሩ አልጋ ባልጋ የሆነ ኑሮ እየኖሩ ብዙ ብር እየቆጠሩ ውስጤ ደስታ አይሰማኝም የሚሉ ሰዎች ገጥመዋቸው ያውቁም ኦርቶዶክሳውያን። ስለዚህ ደስታ የሚገኘው የዕጣኑን መዓዛ በማሽተት ነው። ደስታ የሚገኘው የእግዚአብሔርን ቃል ቁጭ ብሎ እንዲህ በመማር ነው። ደስታ የሚገኘው ቅዳሴውን በማስቀደስ ነው። ደስታ የሚገኘው ልብ የሚመስጠውን መንፈስ የሚነጥቀውን የቅዱስ ያሬድን ዝማሬ በመስማት ነው። አለበለዛ ስጋዊ ደስታ ጊዜያዊ ማደንዘዣ ነው። ማደንዘዣ ታውቃላችሁ፣ እስከ ተወሰነ ሰዓት ነው የሚሰራ። ሰዓቱ ሲያበቃ በሽታው ተመልሶ ይነሳል። ስለዚህ ይህ ባለጸጋ እርካታው በሚበላው በሚጠጣው በሚዝናናበት ነገር ነበረ። ይህ ነውር ነው ወገኖቼ። እባካችሁ በመንፈሳዊው ነገር እንደሰት። ደስታ የሚባለው እሱ ነው። የጎደለውን ስትሞሉ፣ በጎ ሥራ ስትሰሩ፣ የድሆችን ጉድለት ስትሞሉ፣ በዛ ነው እርካታ የሚገኘው። ደስታ የሚገኘው በዚያ ነው። ኦርቶዶክሳውያን ይገርመኛል። በዚህ በመጽሐፍ ቅዱስ እኛ ደስታ የምንለውና መጽሐፍ ቅዱስ ደስታ የሚለው እንዴት ይለያያል መሰላችሁ? በመጽሐፍ ቅዱስ ደስታ የሚባለው በመዝሙር 94 ኑ በእግዚአብሔር ምን ይበለናል? አያችሁ፣ የዳዊት ደስታ ምን ነበረ? የደስታው ምንጭ እግዚአብሔር ነበረ ማለት ነው። ቅዱስ ዳዊት የደስታው ምንጭ እግዚአብሔር ነበረ። የደስታችሁ ምንጭ ምንድነው? ጉልበት ከሆነ ጉልበታችሁ ሲደክም ደስታችሁ ያልቃል። የደስታችሁ ምንጭ ውበት ከሆነ ውበት ሲረግፍ፣ ቁንጅና በጉስቁልና ሲተካ፣ ፊት በማዲያት ሲመታ ያን የደስታችሁ ያበቃል። የደስታችሁ ምንጭ ንብረት ከሆነ እንዳልነበረ ሲሆን ደስታችሁ ያበቃል። የደስታችሁ ምንጭ ስልጣን ከሆነ ከስልጣን ስትወርዶ ከወንበር ስትፈነገሉ ያኔ ደስታችሁ ያበቃል። የደስታችሁ ምንጭ ማን ይሁን? ክርስቲያኖች እግዚአብሔር ይሁን። ዳዊት የደስታው ምንጭ እግዚአብሔር ነበረ። ምን ይህ ብቻ? በመዝሙር 121 ደግሞ ኑ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ምን አለኝ አለ? የዳዊት ደስታ በእግዚአብሔር ቤት ሲገኝ ነበረ። ቤተ መንግሥት ያጣውን ደስታ ወደ እግዚአብሔር ቤት ሲመጣ ያገኘው ነበረ። የድንግል ማርያም ደስታስ ምንድን ነው ካላችሁ፣ ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ። የድንግል ማርያም ደስታ የፍጥረት መዳን ነበረ። የእኛ ደስታ ምን ይሆን ወገኖች? እግዚአብሔርን አመስግኑት ከጀመራችሁ። ጸጋን የተሞላሽ ሆይ ምን ይበልሽ አላት? ደስ ይበልሽ አላት። የድንግል ማርያም ደስታ የፍጥረት መዳን ነው። የእኛ ደስታ ምን ይሆን? ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ፣ ዘመነኛ መኪና ማሽከርከር። ይህም ችግር የለውም። ኦርቶዶክሳውያን ከዚህ በላይ ግፍ የሚያስደስተው ትውልድ አለ። ኃጢአት የሚያስደስተው ትውልድ አለ። አደመት ተከኑ ኃጢአት ጣፈጠች፣ ደስ ደስ አለች ይላል ቅዱስ ዳዊት።
ስለዚህ ደስታችን ዛሬ እንምረጥ። የባለጸጋው ደስታ የሥጋ ደስታ ነበረ። በመብል በመጠጥ ላይ የተመሰረተ ደስታ ነበረ። በመዝናናት ላይ የተመሰረተ ደስታ ነበረ። እባካችሁ ደስታችን እንምረጥ። ደስታችሁ ምንድን ነው? ጊዜያዊ ነው? ዘላለማዊ ነው? ምድራዊ ነው? መንፈሳዊ ነው? ሥጋዊ ነው ወይስ ደግሞ መንፈሳዊ ነው? ምድራዊ ነው ወይስ ሰማያዊ ነው? ዛሬ ምረጡ። ዛሬ ለዩ ደስታቸውን። የመላእክት ደስታ ደግሞ ምን እንደሆነ ታውቃላችሁ? የኃጢአተኛ ሰው መመለስ ነበረ። ይገርማል። ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላእክት ሳይቀር ይደሰታሉ ይላል የሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። የኃጢአተኛ ደስታ፣ የመላእክት ደስታ የእኛ ንስሐ መግባት። የእኛ ንስሐ መግባት መላእክትን የሚያስደስት ከሆነ እባካችሁ ሚካኤልን ደስ ይበለው ብለን ንስሐ እንግባ። ገብርኤልን ደስ ይበለው ብለን ንስሐ እንግባ። ኦርቶዶክሳውያን የመላእክቱ ደስታ ይህ ነው። በሐዘናችን ያዝናሉ፣ በደስታችን ይደሰታሉ። ወይሬዩ ትፍሲተ እንተ ትከውን ለካላን ከመዚያሆሙ ይእቲ። ሰዎች ደስ ሲላቸው አይተው ያ ደስታ የሰዎች ደስታ የራሳቸው እንደሆነ አድርገው ይቆጥሩታል። የኛ ደስታ ምንድነው? እንደ ባለጸጋው ሥጋዊ ደስታ ነው። በመብል በመጠጥ የሚገኘው ደስታ ብቻ ከሆነ ከስረናል። መንፈሳዊ ኪሳራ ነው። ሊያስደስተን የሚገባው ነገር መንፈሳዊ ነገር ስንሰራ ነው። ኦርቶዶክሳውያን ሁለተኛው ሰነፍ ያሰኘው ባለጸጋውን ደስታው እርካታው በመብልና በመጠጥ ብቻ የተመሰረተ በመሆኑ ነው። ሶስተኛው ይህን ባለጸጋ ሰነፍ ያሰኘው ምንድነው ካላችሁ አመስጋይ ባለመሆኑ። ምን ባለመሆኑ? አንተ ሰነፍ በዚች ሌሊት ነፍስህን ካንተ ሊወስዷት ይፈልጋሉ የተባለው ምን ባለመሆኑ? ንገሩኛ። አመስጋይ ባለመሆኑ ነው ሰነፍ ያሰኘው። ካለማመስገን በላይ ምን ስንፍና አለ? ኦርቶዶክሳውያን ይገርማቸዋል። ይህ ሰውዬ በምዕራፉ ውስጥ እግዚአብሔርን ሲያመሰግን አታዩትም? ነፍሴ ሆይ ነው የሚለው። ለብዙ ዘመን የሚሆን በረከት አለሽ፣ ረፊ ይላል፣ ብይ ይላል፣ ጠጪ ይላል፣ ደስ ይበልሽ ይላል። እግዚአብሔርን ሲያመሰግን በዚህ ክፍል ውስጥ ታገኛላችሁ? የለም። እርሻው ፍሬያማ ሆነችለት ይላል። ፍሬያማ ያደረገው ግን ማን ነበረ? ማን ነበረ? የፍሬ ባለቤት ያደረገው በነፋስ አሳድጎ በፀሐይ አብቅሎ በዝናብ አብቅሎ በነፋስ አሳድጎ በፀሐይ አብቅሎ በዝናብ አብቅሎ ኦርቶዶክሳውያን በፀሐይ አብስሎ ፍሬያማ ያደረገው እግዚአብሔር ነበረ። ኦርቶዶክሳውያን የፍሬ ባለቤት ያደረገን መድኃኔ ዓለም ነው። ክብርና ምስጋና ለስሙ ይድረሰው። አወሱ ነው። አንዳንዱ በትዳሩ ፍሬያማ ሆኗል። አንዳንዱ በስልጣኑ እግዚአብሔርን የሚያስደስት ለሀገር ለወገን የሚጠቅም ሥራ በመስራት ፍሬያማ ይሆናል። አንዳንዶቻችን በጤና ፍሬያማ ሆነናል። አንዳንዱ በልጆቹ ፍሬያማ ሆኗል። አንዳንዱ በአገልግሎቱ ፍሬያማ ሆኗል። ወገኖቼ ፍሬያማ ያደረገን ግን ማን ነው? እግዚአብሔር ነው። ይሄ ባለጸጋ ፍሬያማ ያደረገው እግዚአብሔር መሆኑን ረሳ። ከናድ ከበረድ የጠበቀለት እግዚአብሔር መሆኑን ረሳ። ስለዚህ ማመስገን አልቻለም። ያሳዝናል። አመስጋኞች እንሁን። ተምሬ ነው፣ አውቄ ነው፣ ለፍቼ ነው እንዲህ ያገኘሁት ካላችሁ ማመስገን አትችሉም። ጥሬ ነው፣ ላቤን አንጠፍጥፌ ነው፣ ወዜን አፍስሼ ነው፣ ሰርቼ ነው ካላችሁ ማመስገን አትችሉም። ነገር ግን ፍሬያማ የሆንኩት በሰጠኝ እውቀት ነው። ፍሬያማ የሆንኩት በሰጠኝ ንብረት ነው። ፍሬያማ የሆንኩት በሰጠኝ ትዳር ነው ካላችሁ ግን እግዚአብሔርን ማመስገን ትችላላችሁ። ትናንትና ስላደረገልን እናመስግነው። ዛሬ ስለሚያደርግልን ማመስገን፣ ወደፊትም ስለሚያደርግልን ነገር እግዚአብሔርን ማመስገን ያስፈልጋል። ወገኖቼ ካልተደረገልን የተደረገልን ነገር ብዙ ነው። አመስጋኝ እንሁን። ካልተሰጠን የተሰጠን ብዙ ነው። ወገኖቼ ከምን ተነፍሰው አየር ጀምሮ መዋዕለ ንዋያቸውን ያፈሰሱበት ባለጠጎች ቢሆኑ ኑሮ ጉሮሯችን ላይ ቆጣሪ ተክለው ብንከፍል እንኳን ማስፈራሪያቸው በጭንቀት በሰቀቀን ይጨርሰን ነበረ። ይህን ታውቃላችሁ።
ሆስፒታል ስትሄዱ ሰዎች አየር ተገጥሞላቸው ታገኛላችሁ። እያንዳንዱ ትንፋሽ ዋጋ ያስከፍላል። እኛ በነፃ ስለምንስበው አየር ማመስገን አቅቶን ይሆናል። ብዙዎቻችን ተመስገን የምትለዋ ቃል ታጥርብናለች። ወገኖቼ ሰይጣንን የምንወጋበት ጦር ምስጋና ነው። እባካችሁ አመስጋኞች ሁኑ። አመስጋኞች መሆን ያስፈልጋል። ይህንን መረዳት ይገባል። ኢዮብን የምናደንቀው ኦርቶዶክሳውያን በትዕግስቱ ብቻ አይደለም፣ አመስጋኝ በመሆኑ ነው። ለምን መሰላችሁ? 10 ልጆችን በአንድ ቀን ጉድጓድ ምሶ ቀበረ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ብሩክ ይሁን አለ ኢዮብ። እኛ ከመካከላችን አንዱ በሞት ቢለይ ደረት እንደቃለን፣ ጥቁር እንለብሳለን፣ ፊት እንበልጣለን፣ መኖር ያስጠላናል። መብላት መጠጣት ሳይቀር እናቆማለን። የመኖር ተስፋችን ይጨልምብናል። ኢዮብ ግን ምን አለ? ስሙ ብሩክ ይሁን አለ። 10 ልጆች ጉድጓድ ምሶ ቀብሮ፣ ሁለተኛ ኢዮብ ንብረቱ ወደመ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ብሩክ ይሁን አለ። ከመካከላችን ድቃቂ ሳንቲም ብናጣ ብጠፋብን እርርድብን ነው የምንለው ብዙዎቻችን። ኢዮብ ይሄ ብቻ አይደለም፣ ሰውነቱ በቁስል ተወረረ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ምን ይሁን አለ? ስሙ ብሩክ ይሁን አለ። ከኛ መካከል ትንሽዬ ነገር ቢያመን የመኖር ተስፋችን ይጨልምብናል። ኢዮብ አመስጋኝ በመሆኑ ሰይጣንን አሸነፈ። ሰይጣንን የምናሸንፈው ኦርቶዶክሳውያን በማመስገን ነው። ሰይጣንን የምናባረርበት መሳሪያ ይህ ነው፣ ሌላ እንዳይመስላችሁ። ለምን መሰላችሁ? ሰይጣን እንደ ምስጋና የሚፈራው የለም። እንደ ምስጋና የሚፈራው የለም። ለምን? ከማኅበረ መላእክት የተባረረው ባለማመስገኑ ስለሆነ። አመስጋኞችን አቤት አቤት ሰይጣን እንዴት እንደሚፈራቸው ልነግራቸው አልችልም። ይህ ሰው ባለማመስገኑ አንተ ሰነፍ ተባለ። አመስጋኝ መሆን መቻል አለብን። ስንተኛ ነኝ ክርስቲያኖች? 3ኛ። 4ኛ ይህን ሰው ሰነፍ ያሰኘው ነገር ምንድነው ካላችሁ፣ ስለ ራሱ እንጂ ስለ ሌሎች ግድ የሌለው ሰው ነው። ስለማን? ስለ ራሱ እንጂ ስለ ሌሎች ግድ የማይሰጠው ሰው። ለምን? እኔ ሲል ትሰሙታላችሁ። ለራሴ ለራሴ ለራሴ። ነፍሴ ወይ ብይ ጠጭ ደስ ይበልሽ። ራስ ወዳድነት። ሌላውን ሰው ሲያስብ አታዩትም? በዚህ ምዕራፍ ውስጥ አያችሁ? የብዙዎቻችን ችግር ይሄ እኮ ነው። ይህ ባለጸጋ እኔ አርፋለሁ ሌሎች እየደከሙ ነው አይልም። እኔ እበላለሁ ሌሎች ግን እየተራቡ ነው። እኔ እጠጣለሁ ሌሎቹ እየተጠሙ ነው። እኔ እደሰታለሁ ሌሎቹ ግን እያዘኑ ነው። እኔ ሞልቶልኛል እነ የገሌ ግን ጎሎባቸዋል ሲል አታዩትም? ራስ ወዳድ ሰው ነው። በክርስትና ውስጥ ራስ ወዳድነት ነውር ነው ወገኖቼ። የመጨረሻውን ዘመን አስጨናቂ ከሚያደርጉ ነገሮች ምንድነው ካላችሁ፣ ራስ ወዳድነት። ራሳቸውን የሚወዱ ይሆናሉ። ራስን መውደድና ራስ ወዳድነት ይለያያል። ራስ ወዳድነት ሁሉ ለኔ ሁሉ ወደ እኔ ማለት ነው። ራስ ወዳድነት ከራስ ወዳድነት መንፈስ መድኃኔዓለም ያውጣን። ይሄ ባለጸጋ ራስ ወዳድ ነበረ። ክርስትና ግን ራስ ወዳድነት አይደለም። ከራስ አልፎ ለሌሎች መኖር ነው። እኔ ከሞት ሰርዶ አይብቀል አይባልም። ክርስትና ለሌሎች ማሰብ ነው። ክርስትና ለሌሎች መኖር ነው። ይሄ ነው ራስ ወዳድነት እዚህ ባለጸጋ ላይ ታየ። የመጨረሻው አሳጥሬ የምነግራችሁ ይሄ ባለጸጋ ሰነፍ ያሰኘው ሀልዎተ እግዚአብሔርን የረሳ ሰው ነበረ። ማንን? እግዚአብሔርን የረሳ ሰው፣ ሀልዎቱን የረሳ ሰው ነበረ። የሚገርማችሁ ነገር በዚህ ውስጥ እግዚአብሔርን ጣልቃ ሲያስገባ አታዩትም። ሁሉን አግበስብሶ ወደ ራሱ የወሰደ ሰው ነው። ለምን መሰላችሁ? እግዚአብሔርን የረሳ ሰነፍ በልቡ እግዚአብሔር የለም ይላል ዳዊት በመዝሙር 13 ቁጥር 1 ላይ ሰነፍ በልቡ ማን የለም ይላል? እግዚአብሔር የለም ይላል። እግዚአብሔር የለም ከማለት በላይ ስንፍና ምን አለ? ሰው እየበላ እየጠጣ እየተንቀሳቀሰ የእግዚአብሔርን አየር እየተነፈሰ በእግዚአብሔር ፀሐይ እየደመቀ እግዚአብሔርን ከመርሳት በላይ ምን ስንፍና አለ? ወጥቶ እየገባ ተኝቶ እያደረ የእሱን መኖር አምኖ እግዚአብሔር የለም የሚል ስንት ሰነፍ አለ መሰላችሁ? አንዳንዱ ጥያቄው ካልተመለሰለት ቀኑ ከረዘመበት
ጥያቄው ካልተመለሰለት እግዚአብሔር የለም ይላል፣ ረስቶኛል ይላል፣ ትቶኛል ይላል። ይህ ግን ነውር ነው። ኦርቶዶክሳውያን በዚህ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ የምናገኘው ቃል ይህ ነው። ስለምን ጾምን አንተም አላወከንም? ስለምን ራሳችን አዋረድን አንተም አልተመለከትከንም አሉ። ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እስራኤል እግዚአብሔር የለም አላየንም እስከ ማለት ደረሱ። አላየንም ይባላል። ኦርቶዶክሳውያን የእግዚአብሔር ዓይኖችማ ብሩሃን ናቸው አይጨልሙም። የእግዚአብሔር ዓይኖችማ ጻድቃን ናቸው አያደሉም። እንዴት አላየንም ይባላል? የእግዚአብሔር ዓይኖችማ ኃያላን ናቸው አይደክሙም። የእግዚአብሔር ዓይኖችማ ምሉዓን ናቸው አይወሰኑም። እንዴት አላየንም ይባላል? ዛሬም እንዲህ አይነት ሞኞች አሉ። ጾመው ጸልየው ለጥያቄያቸው መልስ ካጡ እግዚአብሔር የረሳቸው እየመሰላቸው ሚቅበዘበዙ ወገኖቻችን አሉ። እጾማለሁ፣ እጸልያለሁ፣ አስራት አወጣለሁ፣ ገዳም እሄዳለሁ፣ ነገር ግን በሕይወቴ ለውጥ አልመጣም። ጥያቄ ያልተመለሰም፣ ጸሎት ያልተሰማም፣ ስለቴ ያልሰመረም። ስለቴ ደርሶ ማስጨበጭበው፣ እልል ማሰኘው፣ ቁም የምስክርነት ምሰጠው፣ እንባ የሚታበሰው እሰይ ስለቴ ሰመረ ብዬ ምዘምረው መቼ ነው? ከዛሬ ጀምሮ አልጾምም አልጸልይም ብለው እጅና እግራቸውን አጣጥፈው ቆዝመው የተቀመጡ ወገኖቻችን የሉም። ተስፋ በመቁረጥ እግዚአብሔር የለም በማለት ረስቶኛል በማለት እንዲህ አይነት ሰዎች አሉ። ጾሜም ጸልዬም ለውጥ አላመጣው ብለው የጸሎት ሰዓታቸውን የሰረዙ የጸሎት መጽሐፋቸውን አጣጥፈው ያስቀመጡ ወገኖቻችን አሉ። እንዴ የኛ ጥያቄ ካልተመለሰ እግዚአብሔር የለም ይባላል እንዴ? እንዴት ይቻላል ወገኖቼ? እንዴ ጥያቄያችን እስኪመለስ እግዚአብሔር አለ ለማለት ጥያቄያችን እስኪመለስ መጠበቅ አለብን። ስለታችን እስከሚሰምር መጠበቅ አለብን። እግዚአብሔር አለ ለማለት የጎደለው እስኪሞላልን መጠበቅ አለብን። እንዴ ቢሞላም ቢጎልም ስለታችን ቢሰምርም ባይሰምርም ጥያቄያችን ቢመለስም ባይመለስም መድኃኔዓለም በዙፋኑ አለ ወገኖቼ። ይህንን ማመን ያስፈልጋል። መድኃኔዓለም በዙፋኑ አለ። ከጥያቄያችሁ ጋር አታገናኙት። መልስ ካልሰጣችሁ እንዴት? አንዳንዶቹ እንዲህ ይላሉ፣ እግዚአብሔር እውነት አለህ ሚሉ ሰዎች አሉ። የት ሂደህ ነው? የትም አልሄደ፣ በጊዜው ይገለጣል እግዚአብሔር። ዮሐንስ አፈወርቅ ምን ይላል? ደመናው ሲበዛ ፀሐይ የሌለች ይመስላል አለ። ደመናው ሲገፈፍ ግን ፀሐይዋ ትታያለች፣ ሰማዩ ይታያል። አንዳንድ ጊዜ እግዚአብሔር ዝም ሲል የሌለ ይመስላል አለ። ዝም ሲል የሌለ ይመስላል። ክደት ሲበዛ ሃይማኖት የሌለ ይመስላል። ዲያብሎስ ሲሰለጥን እግዚአብሔር የሌለ ይመስላል። አጭበርባሪዎች ሲበዙ እውነተኞች የሌሉ ይመስላል። እግዚአብሔር ግን አለ፣ በጊዜው ይገለጣል። ዘገይብኝ ብለው ትቶኛል ያሉ ወገኖቻችን አሉ። ረስቶኛል ያሉ ወገኖቻችን አሉ። የለም ያሉ ወገኖቻችን አሉ። ቢዘገይም አይቀርምና ታገሰው። ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 ላይ የተነገረ ቃል ነው። እግዚአብሔር ቢዘገይም ሳይመሽ ይደርሳል። ከኋላ ተነስቶ ከፊት መድረስ ያውቅበታል። መድኃኔዓለም ዘገየብኝ አትበሉ። የብዙዎቻችን ችግር የእግዚአብሔርን ጊዜ በትዕግስት መጠበቅ አለመቻላችን ነው። እግዚአብሔርን በራሳችን ሰዓትና ዕቅድ መምራት እንፈልጋለን። በፈለግነው ቀን የፈለግነው ነገር ካልሆነልን ደጅህን አልረግጥም በበረሃ አላልፍም ብለን ከቤቱ እንጠፋለን። የምንፈልገውን ነገር ጊዜው ደርሶ መድኃኔዓለም ይዞልን ሲመጣ እኛ ቦታ ለቀን እንገኛለን። ጽናት ከማጣት መድኃኔዓለም ይሰውረን። ብዙዎቻችን ጽናት ጎሎን የእግዚአብሔርን ሀልወት ረስተናል፣ ዘንግተናል። መንፈሳዊ ዝለት አጋጥሞናል። ለእግዚአብሔር ያለን ፍቅር ቀንሷል። ትናንትና ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ይተጉ የነበሩ ትጋታቸው በስንፍና፣ መዝሙራቸው በዘፈን፣ ምጽዋታቸው በስስት፣ ሃይማኖታቸው በክደት ተለውጦባቸዋል። ትናንት ነጋ ለጸሎት መሸ ለስብከት ይሮጡ የነበሩ እግሮች ዛሬ ዝለዋል። ትናንት አመስግነው ማይጠግቡ አንደበቶች ዛሬ ስልችዎች ሁነዋል። ትናንት ዘምረው ማይወጣላቸው አንደበቶች ዛሬ ዲያብሎስ በቀመረላቸው የዝሙት ዜማ አቅላቸውን ስተዋል። ትናንት ሌሎችን በጸሎት ይረዱ የነበሩ ትጎች ዛሬ ለራሳቸው ሰይጣንን በስግደት ያደቀቁ ጉልበቶች ዛሬ ልምሾች ሆነዋል። ጽናት ከማጣት ጽናት አጠን፣ ትዕግስት አጠን፣ ሀልወተ እግዚአብሔርን ከመዘንጋት እሱ መድኃኔዓለም ይጠብቀን። አንተ ሰነፍ፣ በዚች ሌሊት ነፍስህን ካንተ ሊወስዷት ይፈልጋሉ።
ይህን ባለጸጋ ሰነፍ ያሰኘው ስንት ነገር ነው አልኳችሁ? ንገሩኝ በአንድ ድምፅ። 5 ነገር ነው። አንደኛ ሰነፍ የተባለ ሞቱን በመርሳቱ። ሁለተኛ ባለጸጋውን ሰነፍ ያሰኘው ደስታው በመንፈሳዊ ነገር ላይ ሳይሆን በመብልና በመጠጥ ላይ ብቻ የተመሰረተ በመሆኑ። ሶስተኛ ባለጸጋውን ሰነፍ ያሰኘው አመስጋይ ባለመሆኑ። አራተኛ ባለጸጋውን ሰነፍ ያሰኘው ስለ ራሱ እንጂ ስለ ሌሎች ግድ የሌለው ራስ ወዳድ በመሆኑ። አምስተኛው ይህን ባለጸጋ ሰነፍ ያሰኘው እግዚአብሔርን በመርሳቱ ሀልዎቱን በመዘንጋቱ ነው። ስለዚህ ባለጸጋው ሞቱን ረስቷል። እኛ ግን ሞታችን ማሰብ አለብን። ባለጸጋው አመስጋኝ አልነበረም። እኛ ግን አመስጋኞች እንሁን። ባለጸጋው ስለ ሌሎች ግድ አልነበረውም። እኛ ግን ለሌሎች የምናስብ እንሁን። ባለጸጋው ወገኖቼ እግዚአብሔርን የረሳ ሰው ነበረ። እኛ ግን ዕለት ዕለት መድኃኔዓለምን ማሰብ መቻል አለብን። ይህንን እንድናደርግ መድኃኔዓለም ሁላችንን የሚፍቀድልን። እንደ ባለጸጋው ንስሐ ሳንገባ ያሰብነውን ሳናሳካ ውጥናችን ሳይሳካ በድንገት ከመጠራት ሁላችንንም መድኃኔዓለም ይሰውረን። አሟሟታችን ያሳምርልን። ፍጻሜያችን መድኃኔዓለም ያሳምርልን። ወስብሐት ለእግዚአብሔር። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን